ከረፋፈደ በኋላ ነበር የቲያትር ቤቱ የኋላ ረድፍ ቦታ ላይ የተቀመጠው። የያዘው ክፉ የፍቅር ልክፍት ነው። ተጠናውቶታል። በዚያ ቲያትር ቤት ውስጥ እንዲገኝ የሚያደርገው ይኸው ነው። ለሼክስፒር የተውኔት ድርሰቶች ፍቅርና ስሜት ኖሮት አያውቅም። እሱ ፍቅር የያዘው ከገጸ ባህሪዋ ስም ጋር ሞክሼ ስም ካላት የራሱ ዴዝዴሞና ጋር ነው። ክፉ የቅናት ዛር መንፈሱን ከተቆጣጠረው ረጅም ጊዜ አስቆጥሯል። ገጸ ባህሪን ከያው ነዋሪ ጋር አነጻጽሮ ከልቡ አፍቅሯል። እርዳታ ፍለጋ ሐኪም ጋር ሄዶ ፓራኖያ አለበት ተብሏል። ከወንድ ጋር ያያት ሴት ሁሉ እሷ እየመሰለችው ይበሳጫል። ከንግግሯ፣ ከአዋዋሏ፣ ከአመሻሿ፣ ከአለባበሷ፣ ከጓደኞቿ፣ ከቤተሰቦቿ፣ ከትናንት ታሪኳ ጋር የተገናኘ ጥልቅ የቅናት መንፈስ ተጠናውቶታል። ስልክ ስታወራ በቅናት ልቡ ይሞታል። ትንሽ ካመሸች ጓደኞቿ ጋር ሁሉ እየደወለ ወይ ደግሞ ጓደኞቿ ዘንድ እየሄደ ሊሰልላት ይሞክራል። ባልና ሚስት ሳይሆኑ ሌባና ፖሊስ ናቸው ማለት ይቻላል። ሌላው ቀርቶ በእንቅልፍ ልቧ የሆነ ነገር ብታልጎመጉም በሱ ነገር የተጨነቀ ፍቺውን ለማወቅ ሲባዝን ያድራል። ለሷ ካለው እውር ጭፍን ፍቅር የተነሳ ኦቴሎን ሊያይ ቲያትር ቤቱ የመጨረሻው ወንበር ላይ ቢሰየምም መጋረጃው ተከፍቶ ቲያትሩ የተጀመረው ከጥቂት ደቂቃዎች በፊት ነበር። ቃሲዮን ሲያይ እጁን በቡጥ ጨበጠ። ይሄ ነው ሚስቴን ሲዳራ የሚያድረው ያለ ጥርሱን በቁጣ ያፋጃል። ኢያጎ ለኦቴሎ በመሰሪ ቋንቋው የዴዝዴሞናን አለመታመን በጆሮ ሲያንሾካሹክ ሱም ከኦቴሎ ከራሱ በላይ ቁጣው ከነፈለ። ወደዚህ ቲያትር ቤት ለመግባት ዋና ምክንያቱ ፍቅረኛው ትላንት በስልክ ከወንድ ጋር ስትከታተል በመስማቱ ነው። ሁሉንም ንግግር በትክክል ባይሰማም ማዘጋጃና 10 ሰዓት የሚሉ ሁለት ቃላት ግን አላመለጡትም። መቼቱንና ሰዓቱን አውቋል። ኦቴሎ በኢያጎ ስብከት በቁጣ ሲንጎራደድ ድንገት አይኑ ውስጥ ትገባለች። ፊት ካለው ረድፍ ወንበር ላይ አንድ ጎረምሳ እጁን ትከሻዋ ላይ ጣል አድርጎ ተቀምጧል። እሷ ለመሆኗ ምንም ጥርጥር የለውም። ምክንያቱም ከዓመት በፊት የገዛላትን ሻሽ አንገቷ ላይ ጣል አድርገዋለች። ረጅም ፀጉሯንም ቢሆን አሳምሮ ያውቀዋልና ለይቷታል። እንዴት የሚስቱ ፀጉር ይጠፋዋል? ቢሆንም ግን የማይቃና ጥሩ ባል ለመሆን በመሞከር ስልኩን ከኪሱ አውጥቶ ቁጥሯን መታ። ጠራ አታነሳም። በድጋሚ ሻሹን በአትኩሮት አስተዋለ። ራሱ ነው። የሚያያት ከጀርባዋ ቢሆንም ከትከት ብላ ስትስቅ ሰውየው ማብራት ሲስቅ ተመለከተ። አሁንም ድጋሚ ደወለ። 3 ከጠራ በኋላ የደወላቸው ደንበኛ ስልክ ጥሪ ያስተላለፈ ነው አለች ኦፕሬተሯ። እሱ ላይ ስልክ የዘጋች ከማንም ውርጋት ጎረምሳ ጋር ስትሳሳቅ ሊታገስ አልቻለም። ሜሴጁን ማሽጎርጎር ጀመረ። አንቺ እኮ ከመሬት ነበር ያነሳውሽ። ለነገሩ ምን ይጠበቃል ድሮስ ካንቺ? የመሳሰሉ ስድቦችን በቴክስት አሽጎደጎዶላት። ቲያትሩ ወደ መገባደጃው ደርሷል። ኦቴሎም የዴዝዴሞና እልፍኝ ለመግባት እርምጃውን ጀምሯል። ተጨማሪ ሜሴጅ ጻፈ። አይገርምሽም? ድጋሚ አይንሽን ማየት አልፈልግም። ድሮስ እኔ ሆነኝ ጥፋተኛ እያወቅኩሽ ለ20 ደቂቃ ያህል ከ10 የሚበልጡ መልእክቶችን አከታትሎ ቢጽፍም 9ኛውን የፍቅረኛው የምላሽ ሜሴጅ የመጣው ግን ከዚያ በኋላ ነበር። ተጨማሪ መልእክት ሊጽፍ ሲያስብ እሷ መልእክት ገባለት።
መልእክቷ እንዲህ ይላል። ረሳው እንዴ? እኔ ግን አልረሳሁትም። አይገርምም? ዛሬ የተገናኘንበት ቀን ነበር። ልክ በዛሬው ዕለት ከ4 ዓመታት በፊት ምሽቱን ወጣ ብለን እንድናሳልፍ አስቤ ነበር። ስጦታም አዘጋጅቼልሃለሁ። ከ4 ዓመት በፊት ለገዛህልኝ ሻሽ እሺ ያልኩ ጊዜ ትዝ ይላል የኔ ፍቅር። የገዛሁልህ ሰዓትስ ማዘጋጃ ቤት አጠገብ ካለው ሲውስ ሰዓት ቤት ሄድና ውሰድ። ደህና ሁን የኔ ፍቅር። በፍጥነት ተነስቶ የተንደረደረ ወደፊት ወንበሮች አመራ። ሻሹን ማረቡን እያየ ወደ እሷ ቀረበ። አጠገቧ ሲደርስ ፊቷን በእጇ ዞረው። የሱ ዴዝዴሞና አልነበረችም። ሁለቱ ፍቅረኞች በድንጋጤ ፈተው እያዩት ነበር። ኦቴሎ ዴዝዴሞናን ያነቀበት ቅጽበትና ይህ አጋጣሚ አንዱ